ሽመልስ አብዲሳ አንድ ነገር መናገሩን ሚዲያዎች እየዘገቡት ነው። ሞቷል ያልነው የአማራ ፖለቲካ አህዳውያን ተነሳ፣ እድል አገኘ፣ መጣ የሚል ሐሳቦችን መሰንዘሩ እየተሰማ ነው። የምክክር ኮሚሽኑ ፍርሰት ብቻ ሳይሆን የኦህዴድ ግብዓተ መሬት በተመሳሳይ ብሔርተኝነቱ ያከተመ ይመስላል። ከዚህ በኋላ አበባ ማስቀመጥ ይቻላል። አበባ መቀንጠስ ግን የሚቻል አይደለም፣ አብቅቷል። እንዴት ነው ያበቃው የሚለውን ፖለቲካሊ በደንብ እናሳያቸዋለን። ያበቃ ጉዳይ ነው። ኦህዴድ ወደኋላ ሌላው ኃይል በተለይ ደግሞ በሀገር ጉዳይ ላይ የሚያገባው ኃይል በብዙ አቅጣጫ እየተሰባሰበ አንድነቱን ለማስጠበቅ የአርበኝነት ሚና የሚጫወትበት ሰዓት ላይ ቆመናል። ይህንን ወደ ታች ማውረድ አይቻልም። ኦህዴድ ግን ካለበት አጠቃላይ የፖለቲካ ቀውስና ፍላጎት ወደ ታች እየወደቀ እንደሚመጣ ከዚህ በኋላ ምንም ጥያቄ የለውም። ይህን አስመልክቶ ሊደርስ የሚችለው አደጋዎችን እናሳያቸዋለን። በተመሳሳይ እንግዲህ የአማራ ክልል ከዚህ ከፌዴራል ወንጀል ምርመራ ተልኮ የሄደው ዘላለም መንግስቴ በሌተናል ጀነራል ጥጋቡ ይልማ በተባሉት ሰው ተተክቷል። አዲስ አበባ ፖሊስ ኮሚሽን ከዚህ በፊት አብይ አህመድ አስራት ዴኔሮ የሚባል ጀነራል እንደተካ የሚታወቅ ነው። በተመሳሳይ እንግዲህ በሀገሪቱ ውስጥ ወታደራዊ አዛዦችን ወደፊት የሚያመጣው አብይ አህመድ በሰራዊት ውስጥም የተፈጠረው ክፍፍል እንደዚሁም ከአዲስ አበባ ጋር በተገናኘ የተሰማው አስደንጋጭ ሁኔታ ለማን ነው የምንሞተው? ሀሳብ ከኛ እንደሆነ አሁን ገባን። አዲስ አበባ የኛ ካልሆነ ህይወት የምንከፍለው ለማን ነው የሚል ጥያቄ በሰራዊት ውስጥ ተነስቷል። ከፍተኛ ቀውስ ተፈጥሯል። ክፍፍልም እንዳለ ተሰምቷል። በተመሳሳይ የምክክር ኮሚሽን ውስጥም ክፍፍሎች ተጀምረዋል። ከዚህ በፊት እንደገለጽ ነው በተለይ ፕሮፌሰሩ ለዚህ የሴራ ፖለቲካ እንግዳ እንደሆኑ በስፋት ገልጸናል። አሁን ኦህዴድ ተገልጦ መጣ። እሱ ብቻ ሳይሆን በኦህዴድ ውስጥም የተሰባሰቡና በስልጣንም በጥቅምም የተሰባሰቡ አንዳንድ ሊቃን አፈንጋጭ ሆነው ተከስተዋል፣ መግለጫም ሰጥተዋል። ይህንን መግለጫ አስመልክቶ ምክክሩም መግለጫ ሰጥተዋል። ይህን ፕሮግራም እየሰራን የምክክር ኮሚሽኑ የሰጠውን መግለጫ እናሰማቸው። ምን ይላል መሰላቸው? በዋናነት በዚህ መሰረት ሂደቱ አካታች አሳታፊ አይደለም የሚለው የአብን አቋም ኮሚሽኑ ተገቢው ምርመራ ማጣራት ካደረገ በኋላ የፖለቲካ ፓርቲዎች ድምዳሜ ኮሚሽኑ የማይጋራው መሆኑን ለመግለጽ እንወዳለን ሲል ኦህዴድነቱን በይፋ አምጥቷል። ይሄ ነው ዋነኛ ነጥቡ ማለት ነው። ተሳታፊ ውስጥ የነበሩ ሰዎች ብቻ ሳይሆኑ ካቢኔ ውስጥ የነበሩ ሰዎች ምስክርነት ሰጡ። ምስክርነቱን ሌላው ኃይል ቢሰጥ፣ በውጭ ያለው ተቃዋሚ ቢሰጥ ምናልባት ጆሮ አይሰጥም ተብሎ ይታሰብ ነበር። ግን ብልጽግና ያስጠጋቸው ሰዎች መጨረሻ ላይ ሁኔታውን ሲያዩት ሀገር አፍራሽና ብጥብጥ ናፋቂ የከተማውን ግንባር ሊያዋልድ እንደፈለገ ስንገልጽ የነበረውን ያወቁና የነቁ ሰዎች በማስረጃ ሰዎች ተሳትፈዋል። በዋናነት የማይወከሉ ሰዎች፣ ያልተወከሉ ሰዎች ባጅ ተሰጥቶ በስብሰባ ውስጥ ገብተዋል ብለው በመግለጫ አረጋግጠዋል። ይሄንን ምክክር ኮሚሽኑ ውሸት ነው አለ። ውሸት ነው ያለ የምክክር ኮሚሽን ውጤቱ ምንድን ነው የሚለው ማንም ሰው መገመት ይቻላል። በዚህ መሰረት እንግዲህ ፕሮፌሰሩ ከዚህ በፊት መግለጫ ሲሰጡ ሁላችሁም ታውቃላችሁ። እነዚህ ሰዎች አሁን አይቻልም ተብለዋል። ከዚህ በኋላ መግለጫ መስጠትም የለባቸውም በሚል እንግዲህ በዛ ውስጥ ያሉ የኦህዴድ ዋነኛ ተዋናዮቹ ወደፊት እየመጡ መግለጫውን እየሰጡ ነው። መግለጫ መስጠቱ ብቻ ሳይሆን ከመግለጫው ጀርባ ያለው ደባ ምናልባት ለሰውየው ደህንነት እፈራለሁ ብዬ ከዚህ በፊት ተናግሬያለሁ። ምናልባት ይሄ ጉዳይ ዛሬ አደባባይ ላይ እየመጣባቸው እንደሆነ ሳይገባቸው አይቀርም። የሚሰማው መረጃም በተመሳሳይ ኦህዴድ ካለበት አደገኛ አጣብቂኝና ከዚህ በኋላ መውጣት የማይችልበት ቅርቃር ውስጥ ስለገባ ምናልባት ይሄ ቡድን አጥፍቶ ጠፊነቱን የሚጀምረው መረጃ ያወጡብኛል ከሚላቸው ኃይሎች ነው። ስለዚህ ይህንን ቡድን በፍጥነት ማጋለጥ የግድ ያስፈልጋል። እኚህም ሰው በተመሳሳይ ያበጠው ይፈንዳ ብለው ደህንነታቸው የሚያሳስባቸው ከሆነ እውነተኛውን መረጃ ለህዝቡ
ይፋ ማድረግ ነው። ሌላ ምርጫ የላቸውም። ዝም ሲሉ ዝምታውን እሱ ሊጠቀምበት ስለሚችል ይህንን ማድረጋቸው ግን አጠቃላይ ሁኔታውን መለወጥ ብቻ ሳይሆን በእሳቸው ጉዳይ ላይ ሊቃጣ የሚችል አደጋዎች ሁሉ ከኦህዴድ ራስ ማንም ሰው ስለማይወርድ ግልጽ ይሆናል። ዓለም አቀፉ ማህበረሰብ ጉዳዩን የበለጠ ትኩረት ስለሚሰጠው ይሄ ቡድን ከዚህ በኋላ የሽግግር መንግስት ብቸኛ ምርጫ እንደሆነ በይፋ ማሳያ ስለሚሆን ማለት ነው። ከዛ ውጭ ኦህዴድ ፖለቲካሊ የሚጠቅመው ከሆነ የትኛውንም እርምጃ ሊወስድ እንደሚችል የስመኘው የአጫሎን እንደዚሁም ደግሞ የናምባቸውን ሁኔታ ማየት ያስፈልጋል። ፖለቲካሊ የሚጠቅመው ከሆነ አደጋ ውስጥ ሊገቡ እንደሚችሉ ከግምት ማስገባት አለባቸው። የምክክር ኮሚሽን ውስጥ ክፍፍል ተፈጥሯል። በዋናነት እነ ቀጀላ እዛ ውስጥ የተሰባሰበው እዚህ የኦህዴድ አክራሪ ብሔርተኛ አዲስ አበባን ካልያዝን ትግሉ ያበቃል የሚል እንቅስቃሴ ውስጥ እንደጀመሩ በስፋት እየተገለጸ ይገኛል። የአዲስ አበባ ጉዳይ ሁልጊዜ እንደምንገልጸው የኦህዴድ ብቻ ሳይሆን ይሄ ናሽናሊዝም የኦሮሞ ብሔርተኝነት መቋጫ ነው ብያቸዋል። አዲስ አበባን መሬቱን ብቻ አይደለም የሚፈልጉት፣ ያልሰሩትን ከተማ ብቻ አይደለም የሚፈልጉት የጭፍጨፋ እና የዚህ የስልቀጣ የፖለቲካ አስተሳሰባቸው የጥላቻ አስተሳሰባቸው ምናልባትም ሃኖሌን በሚኒሊክ መተካት ነው። የአሸናፊነት ታሪክ የሚባለው ሚኒሊክን በማፍረስ ሃኖሌን መሀል አዲስ አበባ ላይ መትከል። ለምን ስትለው መሬቱ የኛ ነው ይላል። በመሬቱ እኔ ነው ማዘው፣ አንተ ነዋሪ ነህ። ይሄ ነው ጥያቄያቸው። ሰሞኑን ብርሃኑ ለንጀሶ የሚባል ድንቁርና የተጫነው ትንሽ ንባብ አለው የሚባል ሰው በተጨባጭ ሲፈተሹ ግን የተናገረውን አሃዱ ላይ ገብታችሁ ስሙት። ማንም ሰው በከተማው መኖር ይችላል፣ ባለቤቱ ግን እኛ ነን። እናንተ ግድግዳው መያዝ ትችላላችሁ፣ ጣራና ግድግዳው የእናንተ ነው፣ እሱን በህግ እናጸድቀዋለን። መሬቱን የምንወስነው ግን እኛ ነን። መገናኛ የካ ጉለሌ የሚባለው የጎሳ ስም ነው። እዛ አካባቢ ላይ የተገነቡ ህንፃዎች ሰሜን ሆቴል ምናምን የሚል ከየት የመጣ ነው? ስለዚህ ግንቡ ያንተ ነው፣ መሬቱ የኔ ነው የሚል እንደዚህ አይነት ድንቁርና ምናልባትም ከፖለቲካ አስተሳሰብ በላይ የሆነና ከዚህ ቡድን ጋር እንኳን ፖለቲካ ጉርብትና እንኳን የማያስፈልግ ሊቅ እንደሆነ በተጨባጭ ነው የታየው። ለምን መጣ ይሄ ጉዳይስ ለምን ወደዚህ አሁን መጣ ለሚለው በተጨባጭ መልስ ሰጥተንበታል። ይሄ ጉዳይ አሁን ኦህዴድን እየከፈለው ነው፣ ሰራዊቱን እየከፈለው ነው፣ ብልጽግናን እየከፈለው ነው። ሌሎቹ ኃይሎች ደግሞ ትክክለኛ ፖዝ እንደያዙና በተለይ ደግሞ አማራው ከህልውና ትግል አኳያ የሚታገላቸው ትግሎች ግቡን እየመቱለት እንደሆነ ብዙሃኑ ህዝብ ማረጋገጫ እየሰጠ ነው። ይሄ ትልቅ ስኬት ነው። በነገራችን ላይ ፖለቲካ ሀሳብን መሸጥ ነው። ዋነኛው በቲዮሪ ደረጃ የአንድ የፖለቲካ የንድፍ ሀሳብ ትንተና ያለው ሰው ሀሳቡን የሚገዛውን ሰው መፍጠር ነው። በጣም የሚገርማችሁ ኦህዴድ ሀሳቡን ለመሸጥ የሄደበት መንገድና መሬት ላይ ደግሞ የሚያሳያቸው ተግባሮች ሁለቱን እያመዛዘኑ ህዝቡን ለማስረዳት የሚጥሩ ሊቃን በጣም ጥቂት ናቸው። ሚዲያዎቹ በጣም ጥቂት ናቸው። የፖለቲካ ሊቃኑም ጥቂት ናቸው። በተለይ የሴራ ትንተናውን ማስረዳት የሚችሉ ሰዎች አሉ ብዬ አላስብም። እዛ ላይ በጣም ባዶ ነው። በእነዚህ ጥቂት የሚዲያዎችና ተጽዕኖ ሊፈጥሩ የሚችሉ ሰዎች ግን ብዙሃኑን ህዝብ እየገለጡት፣ ብዙሃኑ ህዝብ ደግሞ እየተጠራጠረ እነዚህን ሰዎች ከድርጊታቸው መፈተሽ ነው የያዘው። ከንግግራቸው ሳይሆን መጀመሪያ የንግግር ስሜታቸው ነበር የቀሰቀሰው። ሁለተኛ ግን የሌላው ሀሳብ በተለይ የሴራ ትንተናውን የሚያስረዱ ሰዎች የበለጠ ማዳመጥ ሲችል ህዝቡ በውጤት ደረጃ የሚያውን እንቅስቃሴ ከራሱ እውነት መገምገም ነው ይቻላል። ይህንን እየገመገመ ሲመጣ እነዚህ ሰዎች ወደ መጠራጠር ውስጥ ነው የገባው። ከዛ በኋላ ወደ መሸሽ ነው የመጣው። በሶስተኛ ረድፍ ግን ወደ መገለጥ ነው የመጣው። ስለዚህ ሀሳባችን በተለይ ለውጥ የሚፈልገው ኃይል ለለውጥ የምንታገለው
ሐሳባችንን በቀላሉ ኦህዴድ ሸጦ በማሳመን ከፍተኛ የሆነ የኢትዮጵያ ፖለቲካ ላይ ለውጥ ነው ያመጣው። የስር ነቀል ለውጥ ነው ያመጣው። አጠቃላይ የ50 ዓመት የፖለቲካ ትርክቶች በሙሉ ተገልጠው ነው የመጡት በአንድ አዳራሽ ውስጥ። ይሄ ለብልጽግና አደጋ የሆነው ለዚህ ነው። ኦህዴድን ገልጦ ከመጋረጃው ውስጥ ያለውን ትክክለኛ ስሜቱን ያየ ህዝብ ሌላው ኃይል ማሳመን ሐሳብ መሸጥ ሳይጠበቅበት ራሱን በማየት ብቻ ከራሱ ጋር ያሉት ሰዎች ማፈንገጣቸው እስካሁንም በኢትዮጵያ ፖለቲካ ላይ ከጦርነት፣ ከረሃብ፣ ከማፈናቀል ክልሉ ላይ የሚፈጥራቸው ሃይማኖታዊ ቀውሶች ከዚህ በፊት የምታስታውሱ ከሆነ አርሲ ላይ አፈናቅለው ገለው ቤተክርስቲያን ያቃጠሉ ኃይሎች እነሱ ለህግ አልጠየቀም። እዛ አካባቢ ላይ እንደዚህ አይነት ቀውስ ሲፈጸም በዝምታ የተባበረ የአካባቢው አስተዳደር ግን ሽመልስ አብዲሳ ሽልማት ሰጠ። በወንጀል የሚያስጠይቅ ሳይሆን በሽልማት የጥሩ የስራ አፈጻጸም አድርጎ አሳየን። እነዚህ የተፈናቀሉት ሰዎች ወደ አንድ አካባቢ ፈልሰው ሲሄዱ በጣም ብዙ ሰዎች በአካባቢው ላይ በተለይ ያሉ ጥቂት ሰዎች ወደኛም አትምጡ ወደምትሄዱበት ሂዱ በሚል ሸኟቸው የሚል በተለይ ለዚህ የሚቀርቡ ሰዎች ሲናገሩ ሰምተናል። ውጡ ከአካባቢው ልቀቁ ነው። ልቀቁ ሲላቸው መጨፍጨፍ ነው፣ መግደል ነው፣ ከፍተኛ የሆነ ጄኖሳይድ ነው የሚፈጽመው። ይሄ የልማት ውጤት ነው። ይሄ አስተሳሰብ የሶስተኛው ፌዝ አስተሳሰብ ነው። ይህንም ብዙ ሰው ሲናገር ሲቃወም፣ እነሱ የሚሰጡት መከራከሪያ ግን የሞተውን መቀነስ፣ የሚፈናቀለው መካድ፣ ጭፍጨፋውን የፈጸሙት ሰዎችን ግን ማስታጠቅና መሸለም የኦህዴድ ዋነኛ ስራው። ይህንም በማድረግ እየተገለጠ የሚመጣ ኃይል አዲስ አበባ ላይ ግን ግልጠቱን አዋለደው። ውስጡን ነው ያመጣው። ውስጡን ሲያመጣው ይሄ ቡድን በአብዛኛው የ50 ዓመት የፖለቲካ ትርክቶችን አፈረሰበት። ለማን ነው የምንሞተው የሚል ጥያቄ አሁን እኛ ማስረዳት ሳይጠበቅብን ሰራዊት ውስጥ ክፍፍል ተጀመረ። በጣም በሚገርም ሁኔታ እንደዚህ አይነት መረጃዎች እየወጡ እንደሆነ እየተሰማ ነው። የጽና ቤተሰቦች ለዚህ ጥሩ ማሳያችን እንግዲህ በሶሻል ሚዲያ ላይ ጋዜጠኛ ጌታቸው ሽፈራው የጻፈውን በተወሰነ መልኩ ላጋራችሁ። እጅግ አደገኛ ጉዳይ የብሔራዊ ምክክር ውጤታማ የሚሆነው ለዓላማው ሲውል ብቻ ነው። ብሔራዊ ምክክሩ የተወሰኑ ቡድኖች ብቻ መጠቀሚያ እናድርገው ካሉ ሀገር እስከ መበተን ይደርሳል። ይህ የበርካቶች ስጋት ነው። ኦህዴድ ብሔራዊ ምክክር ብሎ የቡድን ጥቅም ስልጣን አስጠብቃለሁ በማለቱ ብዙዎቹ ተከፋፍለዋል። አደገኛ ነገር ይህ ስሜት የጸጥታ ኃይሉ ድረስ መድረሱም እየተሰማ ነው። በተለይ በአዲስ አበባ ጉዳይ ኦህዴድ የያዘው አቋም የጸጥታ ኃይሉ ወደ መጥፎ ነገር ሊያበራ የሚችል ስሜት እየተፈጠረ ነው። ይህ ስሜት የተፈጠረው የጸጥታ ኃይሉ በህዝብና በአገር ላይ በደል የማስፈጸም የተለየ እሳቤ ሆኖ አይደለም፣ ያገዛዙ መጠቀሚያ ነው። ይልቁንስ እስከነ ክፋቱ የሚነግሩና የሚተገብሩት ልዩነት ለራሱ ቀጣይ ህልውና የሚጋጭ ሆኗል ብሎ ይደመድመዋል። ኦህዴድ ህልውናውን ዘጋው። ጽናት ሚዲያ መስክራለች። የአዲስ አበባ ጉዳይ ወዴት ይሄዳል? አያችሁ፣ ውጤት የሚገመግም ፖለቲከኛ የለም እዛ አካባቢ የሚላችሁ ለዚህ ነው። እነ ብርሃኑ ሌንጀሶ እነ ቀጀላ ምናምን አሉ፣ ፖለቲከኞች ናቸው። 40 ዓመት የፖለቲካ ህይወት ውስጥ አልፈዋል። ትንተናቸው ግን ደካማ ነው። በጣም የሚገርመኝ ይሄ ምናልባት በብቃት ደረጃ የሚጠቀሱ ሰዎች አሉ፣ እሱን አልክድም። እነሱ ሰዎች ግን ኦህዴድ ውስጥ ነው። ከኦህዴድ ውጭ ያሉ ሰዎች አሉ። በሀሳብና በተለይ በሚነሳው ስትራቴጂ ጥያቄዎች ላይ አሊያንስ ወይም ስልታዊ ወዳጅነት እንዳለ ቢገባኝም
ፖለቲካቸውን ግን በደንብ መረዳት ወይ ማስረዳት የሚችሉ ልሂቃን አሉ። ዝም ካላሉ ቢወጡ የበለጠ ያተርፋሉ። ትክክለኛውን ስሜት ቢገልጹ። ኦህዴድ ውስጥ የተሰባሰበው ግን ትላንት በተወሰነ መልኩ ገልጫለሁ። በራሱ ኦህዴድ አስተሳሰቡ፣ ተቋሙ፣ እንደዚሁም ተቋም ውስጥ ያለው ማቴሪያል የኦህዴድ አይደለም። አዲስ አበባን እናውጣው። አስተሳሰቡ፣ ተቋሙና እዛ ውስጥ የተሰባሰበ ማቴሪያል እንኳን የኦህዴድ አይደለም። በስጦታ የተሰጠው ባለቤት አለው። አዲስ አበባን እንቶ ኦህዴድ የኦሮሞ ሕዝብ አምጦ የወለደው አይደለም። በተቋም በአስተሳሰብ በማቴሪያል የትግል ውጤት ሳይሆን የስጦታ ውጤት ነው። ድርጅቱ የስጦታ ውጤት ሆኖ አስተሳሰቡ የስጦታ ውጤት ሆኖ ባለቤት አለ። ባለቤት ያለውን ከሱ አልፎ ባለቤት ያለውን ከተማ፣ ታሪክ ያለውን ከተማ፣ ነዋሪ ያለውን ከተማ 10 ሚሊዮን ህዝብ የሚኖርበት ከተማ የሚጠይቀው ጥያቄው በራሱ የሚያሳምም ነው። ድንቁርናው ግን ውድቀት ነው። እነዚህ ልሂቆች ናቸው። በድንቁርና ሊያስከትል የሚችለው አደጋ ምንድን ነው አላሉ። መታበይ ውስጥ አሉ። አብይ አህመድ ከዚህ በፊት በሰማችሁት ቪዲዮ ላይ የአዲስ አበባ ጥያቄ መልስ እንደሚያገኝ ይገልጻል። የማይቀር ጉዳይ እንደሆነ መልስ ሲያገኝ በነማን ጥያቄ ላይ ነው? ልብ ብላችኋል። 10 ሚሊዮን የከተማው ነዋሪ ሚኒመም ከ50 በመቶ በላይ ከተማው ላይ የሚኖረው የአማራ ተወላጅ ነው። ኦሮሞ 19 በመቶ ነው። የትግራይ ተወላጅ ኦልሞስት ወደ 3 በመቶ አካባቢ ይመስለኛል። ደቡብ ወደ 2 በመቶ፣ የተለያዩ ብሔረሰብ አዲስ አበባ ውስጥ የሚኖሩ ናቸው። እነዚህ ብሔረሰቦች በከተማ ውስጥ የኛ ሐሳቤ በነዋሪውና በተወላጁ እንኳን ክፍፍል የሚያስብ አጀንዳ የለም። የተወለደው በተለየ መልኩ ጥቅም ወይም ልዩ ጥቅም ይገባዋል የሚል አስተሳሰብ የለም። ነዋሪውም ተወላጁም በከተማው ላይ የሚጋራቸው የዜግነት ድርሻ፣ ከተማው በዜግነት የራሱ ነች። የማንም ኢትዮጵያዊ ከተማ ነው። አዲስ አበባ መጥቶ ንብረት መግዛት፣ ማፍራት፣ መሸጥ፣ መለወጥ መብቱ ብቻ ሳይሆን የተረጋገጠ ነፃነት መጠበቅ አለበት ብለን የምናስበው የፖለቲካ አስተሳሰብ። ፖለቲካሊ አስተዳደሩ ግን የከተማው ነው። ጨርቆስ ላይ ያለ ወይ ፒያሳ ላይ ያለ ተወልዶም እዛ አካባቢ የሚኖር የአካባቢው ሰው ራሱን የሚያስተዳድር ካልሆነ አዲስ አካባቢ ተወልዳ የመጣችው አዳነች አዲስ አበባ ላይ ሳትኖር የኦሮሚያ አስተዳደር ውስጥ የነበረች ሰውና በከተማው ላይ ያለ ስነልቦናና ነዋሪነትም ሳይኖራት በቀጥታ ከጨፌ ለአዲስ አበባ ከንቲባ ሆና ተመደበች። የኦህዴድ አስተሳሰብ ከተማው የነዋሪው ሳይሆን የኔ ነው ብሎ ስለሚያስቡ የኔ ነው የሚል የፖለቲካ አስተሳሰብ። አሁን ይሄ የኔ ነው የሚል የፖለቲካ አስተሳሰብ ህዝቡ እያወቀ ዝም አላቸው። ስልጣን ያዙ ብቻ ሳይሆን ከህገ መንግስት የሚል እንግዲህ ምናልባት አብይ አህመድ በህገ መንግስቱ ነው ወደ ስልጣን የመጣው ብሎ ራሱም ያስባል። ህገ መንግስቱ ላይ ያለውን የህግ ትርጓሜ ደፍጠጠው እነዚህ ቡድኖች ልዩ ጥቅም እኮ ማለት ከተማው ውሰዱ ማለት ነው ይሉና በጨፌ ቋንቋ ይተረጎማል። ወደ ማዘጋጃ ቤት ይሄዳል። ከዛ የሚገኝ ሀብት ይካፈላል። ስልጣን ላይ ሲመጡ እነዚህ ቡድኖች ካስታወሳችሁ የተለያዩ አዋጅ ህጎችን ነው እያጠፉ ማሻሻል የጀመሩት። በተለይ አዲስ አበባ ዙሪያ ለገበሬዎች ካሳ በሚል 250 ለአባትና ለልጅ 500 እና 200 በነፃ እየተሰጠ በጣም ብዙ ክላስ ወደ ሚድል ክላስ ነው የፈጠሩት። ከፍተኛ ባለሀብት ነው እየፈጠሩ ያሉት። መሬት ይሸጣሉ፣ መሬት ይሰጠዋል፣ ከባንክ ይበደራል። በአንድ ቀን ሀብታም ነው የሚሆነው። ዛሬ አዲስ አበባ ላይ የሚነዳው መኪና
አብዛኛውን ቤት ብታዩት እዚህ ክላስ ውስጥ ያለ ቡድን አዲስ አበባን ተጠቀሙባት ብቻ ሳይሆን አዲስ አበባ በአጥንቷ የቆመችው በሀገር ደረጃም በተመሳሳይ እነዚህ ቡድኖች ታዲያ ስልጣን ላይ መጥተው ሌላው ህዝብ በዚህ ደረጃ ጉስቁልና ውስጥ እየገባ ከስልጣን ያገኙት ሀብትና የመሬት ጥቅም የሱ ስቃይ ሊያስከትል የሚችለው የፖለቲካ ስግብግብነት ውጤት እንደዚሁም በዘላቂነት በራሳቸው ደሴት ውስጥ ያለ የብልጽግና ደሴት በዚህ አስተሳሰባችን ምን ይፈጠራል የሚል ግምገማ እጦት እነዚህ ሰዎች ሀብቱ ስላሰከራቸው ከተማው ይገባናል ህገ መንግስቱ ላይ ጻፍልን ወደሚል መጡ። ብልጽግና ራሱ ኦህዴድ ልክ የቦሌ ልጅ የሚለው አለ ተስፋዬ ካሳ ቀበጧ የቦሌ ልጅ ለህደር ሚካኤል የሚቃጠል ቆሻሻ አጥተው ጨርቆስ መጥተው ለመግዛት ብሎ የሚያስቀው ቀልዶች አሉ እና ኦህዴድ በተመሳሳይ እንደዚህ ነው። ቀበጡ ኦህዴድ ከተማው ላይ የሚኖረው ህዝብ እኮ ዜግነቱ የኦሮሞ ነው። ኦሮሞ የመሬቱ ባለቤት ነው። የመሬቱ ባለቤት ደግሞ ከ150 ዓመት በፊት የተፈናቀሉ ናቸው። እነዚህ ተፈናቃዮች የኔ ጎሳ ናቸው። ጎሳዎቼ በዛን ዘመን ተፈናቀሉ፣ አሁን ግን መካስ አለባቸው ይላል። አያውቃቸውም። ካሳ ግን ይጠይቃል። ካሳውን በጉልበት ወሰደ፣ ስልጣን ይዟል። ከስልጣኑ ጆሮ ተቆምጥጦ በቅርቡ እስኪወገድ ማለት ነው። ከስልጣኑ ውጭ ግን የታሪክ ብያኔ ያመጣና የከተማው ነዋሪ ዜግነቱን ቀምቶ መሬቱ በስሜ ይጻፍልኝ ይላል። የቦሌ ልጅ በኢትዮጵያ ፖለቲካ ላይ ያለው ቀበጡ የቦሌ ልጅ ኦህዴድ በህገ መንግስት ይጻፍልኝ ይለውና ለዚህ ደግሞ ጥሩ ማካካሻ ይላል። ስብራቶች አሉበት፣ የተሰበርንበት ታሪኮች አሉ። ስልጣን ይዟል። ልብ በሉ፣ ማዕከላዊ መንግስቱን የሚመራው እሱ ነው። ባንኩንም ጠመንጃውን የሚይዘው እሱ ነው። እነዛ ስብራቶች ግን እስካሁን አሉ። እነዚህ ስብራቶቻችን መጠገን የምንችለው ከተማ ስውጥ ነው። የሌላውን ዜግነት ስለመስሰው ነው። ይሄ ደግሞ የጀርባ ታሪኬ ነው። ስለዚህ አዲስ አበባን መዋጥ አለብኝ፣ የመሬቱ ባለቤት ብያኔ ይሰጠኝ ብሎ የመጣው ይሄ ድንቁርናው የተጫለው ሊቅ ነው። የጀርባ ታሪኩን ስታዩት ትንሽ ፊደል ቆጥሯል ብሎ ፕሮፋይል አለው፣ የሚጠራበት ከፊት ታይትል አለው። ስትፈተሸው ግን ባስተሳሰቡ ልጅ ነው፣ እንስሳም ነው። እውነት ለመናገር የፖለቲካ ሀሁ ንባብ የለው። ንባቡ ከራሱ ቁስል ስለሚመጣ ምንጊዜ ስግብግብ ነው። አንተ ብትበላ አትበላ ችግር የለው። አንተ ረሃብ ውስጥ ገብተህ የእሱን ድርሻ ይዞ ያንተንም በመንጠቅ አንተም ማስለቀስ ደስታው ነው። ይሄ ትክክል አይደለም፣ ፍትሃዊ አይደለም፣ እንደዚህ ለምን ታደርጋለህ ብሎ መክሰስ ወንጀል ነው። ይሄንን ወደ ሚዲያ ማጋለጥ ግን ሞት ያስቀጣል። ይሄ ነው የኦህዴድ ፍልስፍና። ሰሞኑን ያያችሁት በተለይ 3 ልጆች ተገድለው እዚህ ጉራጌ ዞን የተገደሉት ሰዎች ማንም ሰው እንዳያነሳቸው ብለው አንድ ቦታ ገድለው የጣሏቸው አካባቢያቸው ላይ ነው የተወለዱበት። የሰጧቸው ስም ፋኖ ናቸው ብለው ልብ በሉ። መግደሉ በስሙ ጭካኔው ደግሞ አካባቢያቸው ላይ መጣሉ። ከጣላቸውም በኋላ የገደላቸውን ሰዎች ቤተሰብ አንስቶ ሬሳቸው እንዳይቀብር ለጅብ መስጠት አለብን የሚል አመለካከት አለው። ይህንን ወደ ሚዲያ ሲያመጡ ቤተሰቦቻቸው ወይ በአካባቢ ያሉ ሰዎች እነሱ እንኳን ላይሆኑ ይችላሉ፣ ለምን ተናገራችሁ ማስተባበያ ስጡ ወይ እንገላችኋለን ብሎ የሚዝት ኦህዴድ። ይሄ አስተሳሰብ የሽመልስ ሀሳብ። አብይ አህመድ የሚያስበው በዚህ ነው። በነገራችን አብይ ለዚህ ነው ይሄ ሰው ሀገር መምራት የማይችል ጨቅላ ነው ብዬ የምደመድመው። አስተሳሰቡ ራሱ ይሄ ነው። የከበደ ሚካኤል ምናምን ተረት እዚህ ላይ ጨምርበታል።
ኢሊሌ ሆቴል ውስጥ ያለው አጀንዳ ምናምን ይሄ ለአረጋ ከበደ የሚነግረው ግን ኢትዮጵያዊነት ምናምን ብንሰባሰብ በቂ እኮ ነው ምናምን ይላል። ሰፊ ሀገር አለን፣ ልማቶች አሉ፣ አይናችሁን ገልጣችሁ ተመልከቱ ይልና ድብቁ ማንነት የሚታየው አዳራሽ ውስጥ ገብተህ ከሱ ጋር በጥቅምህ ጉዳይ በሀገር ጉዳይ ስታወራ መልኩ ይመጣል። በዚህ መልክ ኦህዴድ ከራሱ ድርጅት አልፎ ብሔርተኝነቱ ፈረሰ። ነጥቡ እዚህ ላይ ኦህዴድ ከዚህ በኋላ ሀገር ተቀብሎ የሚመራ ድርጅት አይደለም ነው ብሎ የሚያስብ ሰው ካለ በተመሳሳይ እንስሳዊ ባህሪው የተጋባበት ወይ የፖለቲካ ንባብ የሌለው አለቀ። ለዚህ ምንድነው ማስረጃ የሚለውን እንመጣበታለን። ከዚህ የምክክር ኮሚሽን በኋላ ምንድነው በውስጥ የተፈጠረው? የጽና ቤተሰብ በዋናነት ኦህዴድ በኢትዮጵያ ፖለቲካ ላይ ማድረግ የሚገባው ስልታዊ ፕሮጀክት ሁሉ ጊዜ ነው የምነግራችሁ ጎን ለጎን ሲያስኬደው ቆይቷል። የትግራይ ጦርነት እንደው አንድ ኤግዛምፕል እንውሰደው። ወደኋላ መለስ ብላችሁ ተመልከቱ። ምንድነው የሚፈጽሙት? ሲፈጽሙ የነበረው ምንድነው? ጠላት ማብዛትና መግፋት፣ ሁሉንም ማስተባበር፣ ዱቄትም ሰንጋውም ቆሎም ምንም። ይህንን የሚያስተባብረው ሌላው አካባቢ ላይ ይህንን ያደርጋል። ኦህዴድ በዛ ደረጃ አይገለጥልህም። ከሌሎች አካባቢ ግን ተገልጦ የሚመጣ የፕሮፓጋንዳ ስራ ይሰራባል። ጠላት መግፋት፣ በትርክት ደግሞ የሰይጣን መልክ ይሰጣል። ከሀገሩ ላይ መጥፋት ብቻ ሳይሆን ከምድሩ ላይ መነቀል ያለበት አስተሳሰብ አድርጎ ካድሬው ምስክርነት ይሰጣል። በመገናኛ ብዙሃን ከፍተኛ የሆነ የጥላቻ እንደዚህ አይነት የጥላቻ ፖለቲካ እኔ በዘመኔ ይገጥመኛል ብዬ አላሰብኩም። ይህ አመለካከቱ በትርክት ነው። ሌላውን በማሳየት መግፋት ነው። ብቻህን እንደቆምክ ማሳየት ነው። በጣም የሚያሳዝነው ግን ገሎ ከጨረሰ በኋላ መሞትህን ሳይሆን አጥፊ ብቻ እንደሆንክ ቀስቀሳ ይቀሰቅስና ከፈለጋችሁ ደግሞ ውጡ ይለዋል። ጽፋችሁታል እኮ ህገ መንግስት ላይ አለ፣ ውጡ። እንደዚህ አይነት አመለካከት ያለው ነው። በሀገር ጉዳይ ላይ እንዳትወስን የሚያደርግ ሀገርን ቀምቶ ገሎ መሬቱን ቀምቶ በአስተሳሰብ ጠላት አብዝቶብህ ሁሉንም ደግሞ ተከታይ ኪሱ ከቶ አንተ ላይ ያዘምትብሃል። ምንም አይነት ወዳጅ እንደሌለ በመጨረሻ ላይ ግን ውጣልኝ። ኦህዴድ ማለት ይሄ ፖለቲካ አስተሳሰብ ያለው ይሄ ፖለቲካ አስተሳሰብ ይዛችሁት ስትመጡ አማራ ክልል ላይ የሚፈጸመው በዚህ የኦህዴድ ትግል ብዙ ሰው ሊገባው የሚገባው ከአማራ ሊግ ጋር ብቻ አይደለም፣ እንደ ህዝብ አጠፋዋለሁ የሚል የታሪክ ብያኔ ያለው። በነገራችን ላይ ሊቁንም ስታጠፋው ህዝቡን ነው የምታጠፋው። ይሄ የታሪክ ብያኔ ነው የሚያስፈጽመው። አንድ ሰው ሲገል ሚሊሻ ፋኖ ለአብነት የብአዴን ሚሊሻ ሲገለው ከኦህዴድ ግብ ካየነው ውጤታማ ነው። በዚህም በኩል የሚሞተው አማራው ነው፣ ያማ በተመሳሳይ። ይሄ አልገባውም። እዛ ውስጥ የተሰባሰበው ያረጋ ጭንቅላት ሊገባ አልቻለም። አይገባው አገኘው ብትነግረው አይገባው። ምንም አልኮል ዘግቶታል። ሌላውንም ስታየው አይገባውም ኦህዴድ እንዴት እንደሚጫወትባቸው። በግብ ደረጃ አታክሶ የሚያጋድላቸው እንደሆነ ሰሞኑን ጦርነት ስለሚጀመር የአሰብ የቀይ ባህር ምናምን ቅስቀሳ ያለውን ለቅሶ እያያችሁት ነው። ሚኒሻ ዋጡ ብሎ መቶ ሚኒሻ በየክልሉ አሰባሰበው። የራሱን ሚኒሻ ወደዛ አላከ። የት ወሰዳቸው? ወለጋ ቢዛሞ ያለውን ንጹሃን ለመግደል። ከአማራው ከምናምን ከዚህ ከደቡብ የሚሰበሰበውን ግን ከፊት ነው ያስቀመጣቸው፣ ምሽግ ውስጥ ነው። እነዚህ ሰዎች ከምሽግ እየጠፉ እጃቸውን መስጠት ሌላ ምርጫ ስለሌላቸው ለዛ ውስጥ ገቡ። ስለዚህ ኦህዴድ የሚያደርገው ምንጊዜም ሌላውን ማህበረሰብ መቀነስ ፕሮጀክት ነው። መግደል ምናምን
የሱ ውጤት ነው። መጨረሻ ላይ ግን መሬቱን ይወስደዋል። ስለዚህ መሬቱን ለመውሰድ ሰው መቀነስ እንደ ስልት ነው የሚጠቀመው። በጣም አደገኛ ጨካኝ የሆነ ቡድን በኢትዮጵያ ታሪክ ላይ በምን መልኩ መታሰብ እንዳለበት ትውልዱ ማሰብ አለበት። ይሄ ቡድን በምን ሁኔታ መታሰብ አለበት? እኔ ወደፊት ትውልዱ ይህንን ቡድን ከገረሰሰ በኋላ ትውልዱ ሊቀርጽ የሚችል በትምህርት ስርዓቱ በምናምን እንደ ካሪኩለም ተዘጋጅቶ በደንብ ራሱ ኦሮሞንም ማስተማር ያስፈልጋል ብዬ አስባለሁ። እንደዚህ አይነት ጨካኝ ሰዎች በስመ ሲነግዱ ነው የቆዩት ብሎ ማስተማር አብይን የመሰለ ልጅ እንዳይወልድ እንዳያሳድግ ይጠነቀቃል ብዬ አስባለሁ። ፈልጎ ሳይሆን ይህንን ያመጣው የተፈጥሮ ጉዳይ ነው። አስተሳሰባቸው ግን ጣላቸው። ስልጣን ይዘው ጣላቸው። ተቃዋሚ ሆኖ ስልታዊ ወዳጅ አገኘ። ሀብት ከያዘ በኋላ ስግብግብ ሆነ። ሀገሩ አይበቃኝም፣ ከተማውንም ልውሰደው፣ ሌላውን ዜጋ መጤ አድርጌው የሀገር የባለቤትነት ጥያቄውን ፍቄ ከሀገሩ ላስወጣው የሚል የመንግስት ፍልስፍና የሚከተል በዚህ የሰለጠነ ዘመን አንድ ሀገር ምሳሌ አድርገ መጥራት አትችልም። ኬንያ ላይ ኦሮሞዎች አሉ። ልብ በሉ። እዚህ ኬንያ ላይ ያሉ ኦሮሞዎች ከናይሮቢ ላይ ልዩ ጥቅም ይገባናል አይሉ። የሰዋሊ ቋንቋ ብዙሃኑ የሚናገረው ነው። በተለይ በዚህ በቀንዱ ላይ እንደው ያሉ ሀገሮች ሁሉ አሁን መግባቢያ ቋንቋ ሆነዋል። ቋንቋችን ተጨፈለቀ ይሉ። ኦህዴድ አማርኛው ጨፈለቀኝ ይላል። የከተማው ነዋሪ ስብራት አለብኝ ካሰኝ ይላል። አይ እነዚህ ሰዎች ከዚህ ለቅሶ መውጣት አለባቸው የሚል በካሳ ደረጃ ካየነው ስልጣን ሰጣቸው፣ ኢትዮጵያን ሰጣቸው። ህዝቡ ኢትዮጵያን ሲሰጣቸው ደግሞ ደገፋቸው ወገኖቼ ብሎ ደገፋቸው። ፈንጅ እኮ ነው የታቀፈው የአዲስ አበባ ህዝብ። በጣም እኮ የሚገርም እኮ ነው። አንዳንድ ጊዜ ታሪኩ ሲጻፍ በጣም የሚገርም ነው። ፈንጅ የታቀፈለት የማህበረሰብ ክፍል ሀገሩን ደግሞ ነጥቆት ውለታውን ለመመለስ የሚፍጨረጨር ሊቅ ነው። ይህ ሊቅ ከሸፈ ስላችሁ ድርጅቱ ብቻ የለም፣ አስተሳሰቡ ነው የከሸፈው። የትርክት መገለጫው ከሸፈ። አጠቃላይ የመጣበት በሀገረ መንግስቱ ላይ የመጣበት የጥላቻ የትርክት መገለጫው ውጤቱ ሲገመገም ኦህዴድ ከሸፈ። የከሸፈው ኦህዴድ አንዳንድ የኦሮሞ ሊቃን በሂደቱ ላይ ጥሩ መልስ እየሰጡ ነው። እኔ የለሁበትም። ፕሮፌሰር እስቄል ጋቢሳ መንቃት ያስፈልጋል። በዚህ ሊቃን ውስጥም የነቁ ሰዎች ወደ አደባባይ መምጣት አለባቸው። ቢያንስ ከዚህ ቡድን የኦሮሞን ህዝብ መነጠል የሚችሉት እነዚህ ሊቃኖች ናቸው። በአስተሳሰብ ደረጃ ዛሬ ኦህዴድ የገጠመው ሽንፈት ነው። ሽንፈቱ በራሱ ግን የድርጅት እና የሊቃኑ እንጂ የህዝብ ሽንፈት አይደለም። ይሄ የትኛውም የፖለቲካ ሊቅ ሊገነዘብ ይገባል። ሊቁን የከሸፈ ሊቅ አለ ሲባል ኦህዴድ ውስጥ ያለ ሊቅ ከሽፏል። በአስተሳሰብ ደግሞ ውጫዊ ቢሆንም ከሽፏል፣ መታየት ስላለበት። እዚህ ሂደት ውስጥ ከዚህ አስተሳሰብ ውስጥ በአንጻራዊነት ፕሮፌሰሩ ከዚህ በፊት የሚናገሩት በጣም ያልተገባ ንግግሮችን ወደኋላ መለስ ብለን ካየናቸው በአስተሳሰብ ደረጃ የኋላ ታሪኩ ክሽፈት ነበር። ሰው ግን ቆሞ አይቀርም፣ በሂደቱ ይማራል። አሁን አዲስ ለውጥ ያመጡት ምንድነው? በተለይ በሶሻል ሚዲያው የሰማሁት አዲስ አበባ ኬኛ የሚል አስተሳሰብ እኔን አውጡኝ፣ ትክክል አይደለም። ባለቤቱ እኮ የከተማው ነዋሪ ነው። የከተማው ነዋሪ ውስጥ ኦሮሞ አለ። እሱ በከተማው ነዋሪ ውስጥ የሚገኝ መብቱ ነው። የመምረጥ የመመረጥ ሀገር የመብራት መብት አለ። ባለቤት የከተማው ህዝብ በባለቤትነት ፖለቲካዊ አስተዳደሩን ነው የሚይዘው እንጂ በዜግነት ግን መሬቱ ባለቤቱ ነው። መሬቱ የሀገረ መንግስቱ
ውል ያለው ከመሬቱ ጋር ነው አንዱ፣ ሁለት ከስልጣን ውክልና ጋር ነው፣ ሶስት ከሪሶርስ ጥቅም ጋር ነው። የአዲስ አበባን ህዝብ ካያችሁት ሪሶርሱን ወሰዱት፣ ስልጣኑን ወሰዱት፣ መሬቱን በህገ መንግስት ጻፉልኝ ነው የሚለው። ከዚህ ቡድን ጋር እንዴት ነው የምትኖረው? ያሳፍራል። እዚህ ፍረት ውስጥ እኔን አትክተቱኝ ነው የሚሉት ፕሮፌሰር እስቄል ጋቢሳ። አንከቶ ሌሎቹም እየተንጠባጠቡ የሚመጡ ከሆነ ከዚህ አሳፋሪ ሂደት ውስጥ እናስወጣቸዋለን። እነከሌ ወጥተዋል የሉበትም እንላቸዋለን። ካልወጡ ግን በስማቸው እንጠራለን። ስግብግብ ብለን እንጠራዋለን። እውቀት አልባ ድንቁርና የተጫነ ምናምን እያለን በስሙ ስንጠራው ሊሸማቀቅ አይገባም። ይሄ ሊቅ ህዝቡንም መስለም ማያውቅ ለምንድን ነው የወደቀው? የጽና ቤተሰብ የወደቀው ይሄ ቡድን ዋነኛ ምክንያቱ ስግብግብነት ነው፣ ድንቁርና ነው፣ ነገና ለማየት ነው። በድርጅት ውስጥ ያለ የጋራ ሐሳቤን እንኳን መገምገም አለመቻል። ተመስገን ሆዳም ነው፣ ግን አዲስ አበባን በህገ መንግስት ጻፍ እና እዚህ ላይ መስማማት አለብን ስትለው ሆዳም እንኳን ቢሆን እኔ በእርግጠኝነት ነው ነገር የፖለቲካ ቋንቋ የሚገባ ከሆነ ቢያንስ ሆዱን ሊሞላበትና እንደው ከአዲስ አበባ ባህር ዳር ተመላልሶ ከስልጣን ውስጥ ይገፋ ድረስ ያለችው የስትንፋስ ጊዜ ትንሿ ኮዝ አዲስ አበባ ነች። ለአብይ ምክትሉ ቀጀላ የሚገባ ከሆነ የአብይ ምክትሉ እስትንፋሱን እዘጋዋለሁ የሚል አስተሳሰብ ሲመጣ የከተማውን ነዋሪ አውጥተን ብልጽግና ውስጥ ያሉ ኃይሎች እንኳን አኩራፊ መሆን ብቻ ሳይሆን የግንባሩ ባለቤቶችም ይሆናል። ግንባሩን ያዋለዱት በዚህ ስሌት ግንባሩን አዋለዱት። ሲያዋልዱት ጽናት ሚዲያ ቀድማ አስቀምጠዋለች። የጸጥታ መዋቅሩ ይከፈላል። የአዲስ አበባ አጀንዳ ከፍተኛ አደጋ ነው። በተለይ ፕሮፌሰር መስፍን አሁን በደንብ ይሄ ልጅ ትንቢት ነው የተናገረው እንደሚሉ መቼም እርግጠኛ ነኝ። አሁን የሴራ ትንተናው አልገባቸውም ስንል የነበረው አሁን ተገልጦላቸው ሚዲያ ላይ እንኳን ቀርበው መግለጫ እንዳይሰጡ አቅጣጫ ተሰጥቷል። ኦህዴዶች ከፊት እንዲመጡ ኦህዴዶች ከፊት ሲመጡ ሐሳብ የሚሰጡት ተስማምተናል፣ ጨርሰናል የሚሉት ያለ የሌለ ምርጫቸው አሁን የፊታችን ሮብ ውሳኔ እናስወስናለን ብለዋል። መረጃዎች ተሰምተዋል። ሁለት የመረጃ አቅጣጫዎች ውሳኔው ምን ሊሆን እንደሚችል ከዛው ከአዲስ አበባ አካባቢ ላይ ሂደቱን የሚከታተሉ ሰዎች አሉ። አቅጣጫዎች እናሰማቸዋለን በተወሰነ መልኩ። አቅጣጫው የማይቀር ጉዳይ ነው ወይንስ የሚቀር ጉዳይ ነው ብዬ በተወሰነ መልኩ እናንተ እንዲገባችሁ ከሽመልስ አብዲሳ እንነሳ። ሽመልስ አብዲሳ ኢትዮ ፎከስ እንደዘገበው በተለይ የአማራው ሊቅ ተነሳ፣ ፖለቲካው ተነሳ፣ ሞቷል ያልነው ድጋሚ ተነሳ፣ መንፈስ ሆኖባታል። ተነሳ የሚል አስተሳሰብ ምንድን ነው? በአስተሳሰብ ገዢ ሀሳቡ ነው መጣ። እዛው አዳራሽ ውስጥ ያሉ ሰዎችም የጽናት ቤተሰቦች ይህንን ለእናንተ ስናስረዳ በማስረጃ ነው። ተመሳሳይ አቋም ነው የነገሩ። ራሱ ብልጽግና የሰበሰባቸውን ሰዎች የሁላችን ነች፣ አዲስ አበባ እኮ የዜግነት መገለጫችን ነው ምናምን የሚል የፖለቲካ ዲስኮርስ ብቻ ሳይሆን ትክክለኛ የታሪክም የፖለቲካ አቅጣጫም ሲቀመጥ በዚህ ጉዳይ ላይ ያልተስማሙ ሰዎች ኦህዴዶች ወደ ስድብ፣ ወደ ዛቻ ጭራሽ እንደውም እኛ ኢትዮጵያ አይደለንም አበሾች ነን እስከ ማለት የደረሱ ባለስልጣን ናቸው። እነዚህ ባለስልጣን ዛሬ አዲስ አበባ ዩኒቨርሲቲ የሚመሩ ሰዎች ናቸው። ልብ በሉ። ጠቅላይ ሚኒስትሩንም እዚህ ውስጥ ከተቱት። አበሾች አይደለንም የሚል አሳሰብ የጨፌው የኦህዴድ አሳሰብ ነው። በሀሳብ ሲሸነፍ ራሱን ከኢትዮጵያዊነት የሚያወጣ ሊቅ ነው። ይሄ ሊቅ አስተሳሰቡ ነው የሞተው፣ ድርጅቱ ነው የሞተው። ሌሎቹ ደግሞ ስልጣን ባይዙ እንኳን
ወደ ስልጣን ሊመጡ የሚችሉበት የትርክት መገለጫ ብቻ ሳይሆን ሐሳባቸው ራሱ እንደሚሸጥ ያረጋገጡልን ብልጽግና ናቸው። እዛው ብልጽግና ውስጥ ያሉ ሰዎች ሐሳቡ ተሸጠ፣ በቃ ተገዛ፣ ሀገሩን መቀበል አለበት የሚል አሁን ሲዳማው ለህልውናው ይታገላል፣ ሶማሌው ሁሉም ይታገላል። ይህ አስተሳሰብ ነው የመጣው። ይህ አስተሳሰብ ሲመጣ ኦህዴድ ብቻውን ቀረ። ብቻውን ለምንድን ነው የቀረው? ትንሽ ልምጣበት። በተለይ የኦሮሞ ብሔርተኝነት ከውልደቱ ባጭር ውልደቱን ስናየው የትርክት መገለጫው ሁልጊዜ ማስታወስ የምፈልገው በሀገረ መንግስቱ ላይ የታሪክ ብያኔ የለንም፣ አልተሳተፍንም፣ አልተወከልንም። ሪሶርሱን በተመሳሳይ መሬታችን ተሽጦ ምናምን እንደዚህ አይነት የለቅሶ ፖለቲካ ነው። ይሄ ቅስቀሳ ባለፉት 40 ዓመታት መጥቷል። ከዛ በፊት ግን ኦሮሞ በኢትዮጵያ ውስጥ ይኖራል፣ ቋንቋውን የጨፈለቀ የለም። በሀገረ መንግስቱም በፊውዳል ስርዓቱም በሚከሱት ከፍተኛ ፖዚሽን ያለው የአርሲውን ውጊያ የሚከሱበት እነሱ ሚሊክ እያሉ የሚከሱበት ጎበና ዳጬ መራው ትልቅ ጦር ነው። ትልቅ አበጋዞች ናቸው የኦሮሞ ሊቅ። በዚህ ሂደት ውስጥ ታሪክ ምስክርነት ሰጥቷል። እነዚህ የታሪክ ሊቃን የፊውዳል ስርዓት የሚሏቸውም ሰፊ የቆዳ ሽፋን የኢትዮጵያን ግዛት መንግስት ሆኖ አስተዳድሯል። ግዛታቸው ነው፣ መሬታቸው ነው። በመሬት ካየ ነው ማለት ነው። በተመሳሳይ ደግሞ ስልጣንም አካፍለዋል። በሀገረ መንግስቱ ላይ ቋንቋውን አልጨፈለቀም። ቢጨፈልቀው ዛሬ ኦሮሞኛ በኢትዮጵያ ውስጥ አይነገርም። ሚኒሊክ ማድረግ ይችላል፣ ግን በፍጹም ለጅማው አባጅፋር የጻፈውን መልእክት ደብዳቤ ማንበብ ይቻላል። ፍትሃዊነት፣ አትጨቁን ነው የሚለው። ሁሉም ሰው በፈጣሪው አምሳል የተፈጠረ ነው የሚል አስተሳሰብ ነው የነበራቸው። ፍርሃተ እግዚአብሔርም አላቸው። እነዚህ ሰዎች ሲከሰሱ ገዳይ፣ በሀገረ መንግስቱ ያልተሳተፉ፣ እነሱ ከጥቅሙ የተገፉ አድርገው ለሌላው ይሰጡታል። በተለይ አማራው የሚከሰሰው በዚህ ነው። ስለዚህ አንድ ቋንቋ፣ አንድ ብሔር፣ አንድ ሃይማኖት ምናምን የሚል ይሄ ስልሳው የተማሪው አቃለው የሚል ንባብ አለኝ የሚል መጥቶ አስተሳሰቡን የሸጠው ራሱ ደግሞ የፊውዳል ፋሚሊ ያሉ ሰዎች ናቸው። እነ ጥላውን ግዛውን እኮ ማስታወስ ያስፈልጋል። ሮያል ፋሚሊ ውስጥ ያሉ ቤተሰቦች ናቸው። እነዚህ ሰዎች ያመጡትን አስተሳሰብ እንደ ትክክለኛ መስመር ተያዘ፣ አይዲዮሎጂ የሆነ መታገያ ሆነ፣ ትውልዱ ተቀረጸበት። በዚህ አስተሳሰብ እየተገላበጠ ድርጅት የሚመሩ ሰዎች የሚጠቀሙት ሮድማፕ ነው፣ አስተሳሰብ ነው፣ የንድፈ ሀሳብ ትንተና ነው። ይህንን እያነበበ ነው አብይ አህመድ ያደገው። አባዱላም በተወሰነ መልኩ ከምርኮኛ መልስ በኋላ ይህንን ነው እየሰማ ያደገው። ግን በአስተሳሰብ ግን ቢያንስ ከጉድጓድ አውጥተውት ቤተመንግስት ያስገቡት በሰዓቱ የነበሩ ሊቃን አባዱላ ምስክርነት ሲሰጥ ለእኔ ከኦነግ በላይ ህወሓት ይቀርበኛል ብሎ ነበር። በስጋ አመለካከት ካየነው ትክክል ነው። አባዱላ ከኔ ህወሓት ይቀርበኛል ካለ በአስተሳሰብም በድርጅትም ትክክል ነው ብለን ካየን ይህንን ድርጅት ሲመራ የነበረው አባዱላ ነው። ታዲያ አባዱላ በአስተሳሰብ 87 መጥቶ ድርጅት መስርቶ በአፈጣጠሯ ግን 300-400 ዓመት እድሜ ያለውን አዲስ አበባ ባለቤት ነኝ የሚለው ከየት መሰረት መጥቶ ማለት እሱ ራሱ እኮ ባለቤት አለው አስተሳሰብ። ይህን ነው ኦህዴድ የሚያስበው። እነዚህ ኃይሎች በውልደት ትርክት አንድ እድገት የአስተሳሰብ የተራዘመ አስተሳሰብ ይዞ የመጣ በእድገቱ ላይ ለውጥ አላመጣ። ቀጀላ ምስክር ነው። 40 ዓመት ፍየል ሲጠብቅ ነው የኖረው። 2010 ሲመጣ ባዶ እጁን ነው የመጣው። ለውጥ ይዞ አይደለም የመጣው፣ ግባ ተብሎ ነው የገባው። እድገቱ ያመጣው ግን ትብብር አመጣ ከሌሎች ጋር። ስለዚህ እድገቱ ትርክቶችን ያመጣው፣ ሐሳቦችን ያመጣው ሰፊ እንደሆነ በኢትዮጵያ ማዕቀፍ ውስጥ እንዳለ ጥቅሜንም በዛ አስጠብቃለሁ የሚል ትርክቶችን ሲያመጣ እድገቱ ላይ እያረጀ በመጣበት 40-50 ዓመት ላይ
ቢያንስ ሐሳብ አዋልጃለሁ ብሎ መጥቶ ሌሎቹ መግዛት ቻለ። ከእድገቱ በኋላ ስልጣን ያዘ። ስልጣን ከያዘ በኋላ እድገቱ ሳይሆን ሞቱን ነበረ ሲያፈጥን የነበረው። ሞቱን ሲያፈጥነው ከሚያሰባስብ ትርክ ይልቅ ገፊነት፣ በራሱ የሥርዓተ መንግስት ብያኔና ማጽናት ትንተና፣ ጉድለት፣ አግላይነት፣ እኔ ብቻ የሚል ስግብግብነት፣ አላዋቂነት፣ ክፋትና ጥላቻ አፍራሽ የሴራ ትንተናዎቹ የተግባር ውድቀት እንዲያመጣበት ያደረገው ወደ ውልደቱ ወደ ልጅነቱ ስለሄደ መንግስት ሆኖ ልጅነቱ መርሳት አልቻለም። ለዚህ ነው ይሄ ቡድን እድገቱ አይፈቅድም የምለው። አይችልም፣ ሀገር መምራት አይችልም። ሰፋ አድርጎ ማየት ሽመልስ አብዲሳ አይችልም። ለዚህ እኮ ነው ይሄንን ስንናገር ብዙ ሰው የፕሮፓጋንዳ የጥላቻ ቀስቀሳ ምናምን ያደርጉታል። እኛ በዛ አይደለም። ይሄ ሊቁን ነው እኛ ታርጌት የምናደርገው፣ ድክመቱን ነው የምንነግረው። ወደ ውልደቱ ሲሄድ ሞቱ ፈጠነ። ሞቱን ግን በራሱ ጊዜ ጉድጓድ ቆፍሮ አፈሩን የሚመልስ ሰው አዘጋጅቶ ሳጥንም አበባም አዘጋጅቶ የሚሞትበት ሐሳብ ሲያመጣ አዲስ አበባ ላይ መጣ። አዲስ አበባ ላይ ኦህዴድ ፍጻሜ ይሆናል ብዬ ቀድሜን ያስቀመጥኩት እኔ ብዙ ጊዜ የአዲስ አበባን ጥያቄ መልሱን ስለማውቀው ማለት ነው። የተግባር ውድቀት ወደቀ። ምን ይዞ? ስልጣን ይዞ፣ ሪሶርስ ይዞ፣ ሀብት ይዞ። ለምን ወደቀ ካልን ቅድም ካስቀመጥኩት ከውልደቱ ከእድገቱ የመጣ ከስልጣን መያዝ የመጣ ሁለመናዊ ቀውስና ግራ መጋባት የፖለቲካ አቅጣጫውን የሳተ እንደሆነ ህዝቡ እየተገለጠለት ሲመጣ ራሱ ብልጽግና ውስጥ ያሉ ኃይሎች ሲገለጥላቸው ብቻውን መቅረት ቻለ። ስለዚህ በተግባራዊ እንቅስቃሴ መንግስት ሆኖ ባለመቻል ፈረሰ። እነሱ የሚከሱት አህዳዊነት፣ በተለይ አማራው ብሔርተኝነት ደግሞ በተወሰነ መልኩ ትንሽ ላስረዳችሁ። ምንድን ነው እየተፈጠረ ያለው ባለፉት ጊዜያት? ልብ በሉ። ባለፉት ጊዜያት በተለይ ባለፉት 3-4 ዓመታት የአማራው ትግል ከህልውና ትግል ሲመጣ ሰብረነዋል ነው የሚሉት እነ ሽመልስ። ሰብር ነው እንኳን ደስ አላችሁ ብሎ ነው የሚያስጨወጨው በቀጥታ ስርጭት። ከዚህ መሰበር የመጣ ቁጭት ከመስበር የመጣ ፍላጎት ሳይሆን ሰበርኩት ከሚል አመለካከት የሚመጣ ቁጭት አሰባሳቢ ብሔርተኝነት ውስጥ ገባ። አሰባሳቢ ብሔርተኝነት ውስጥ ሲገባ ከማፍረስ ሳይሆን ከአንድነቱ ጋር አልተጣለም። አየህ፣ ኦህዴድ በውልደቱ ከአንድነቱ ጋር ተጣልቶ ገፊ አመለካከቱን ይዞ ነው ያደገው። እሱን ነው የከበደው የምላችሁ። አማራው ሲነሳ ግን ከመሰበር የመጣ ነው፣ ከመፈናቀል የመጣ ነው፣ ከፖለቲካ ጭቆናና በደል የመጣ አስተሳሰብ ስለሆነ የሰበሩንን ልሂቃን እንታገል ብሎ ነው እንጂ ሀገረ መንግስቱን ልታገል ብሎ አልመጣም። ዛሬ ድረስ ነው የምነግርህ፣ በኢትዮጵያ ጉዳይ ላይ የሚደራደር የትኛውም አማራ የለም፣ ሊኖርም አይችልም፣ ወደፊትም አታስበው። ይሄ ከመሰበር የመጣ ልሂቅ ድርጅት ፈጠረ፣ መሪ ፈጠረ፣ የትግል ሜዳ ፈጠረ፣ ህዝባዊ ደጀን ፈጠረ። ቁጭት አመጣው ከአዲስ አበባም ከወለጋም ከምናምን ሲያጸዳው። ይሄንን ደግሞ እነ ሽመልስ ሲነግሩን ሶፍት ስጧቸው ሲል ከሶፍቱ ይልቅ የተሻለውን አማራጭ ይዞ መጣ። ይሄ ኃይል እያደገ መጣ። ራሱን መከላከል ጀመረ፣ ሀሳብ መስጠት ጀመረ። ከተከላካይነት ከማልቀስ ወደ ማጥቃት ሄደ። ከአጥቂነት ወደ መንግስታዊ ቁመና መጣ። ከመንግስታዊ ቁመናነት አሁን ህገ መንግስት ለመጻፍ ትብብር ውስጥ ገባ። የትግራይ ልሂቃንም ቤኒሻንጉሉም
አፋሩም ምናምን ሶማሌውም አሰባሳቢ ሆኖ እየመጣ ነው። ይሄ ኃይል አሰባሳቢ ሆኖ እየመጣ ኦህዴድ ግን ወደ ውድቀቱ፣ ወደ ሞቱ፣ ወደ ውልደቱ ነው ሄደው በራሱ ሜዳ ማለት ነው። ስልጣን ይዞ በራሱ ሜዳ ወደ ልጅነቱ ሲመለስ የአህዳዊ የሚሉት ኃይል ግን መንግስት ሆኖ እየመጣ ነው፣ እያሸነፈ ነው። ባስተሳሰብ አንደኛ እየሆነ ነው። አንደኛ ከሆነ በኋላ ልዩ ጥቅም የሚለው ግን በህግ ያስቀረዋል እንጂ ልዩ ጥቅም ይገባኛል አይደል። ይሄ ነው ትልቁ የፖለቲካ እንትን። ይሄ አመለካከት እያሳደገው መጣ። ይሄ አመለካከት እያሳደገው ሲመጣ በተለይ ኦህዴድ ካለመቻል እንደዚሁም ሐሳቡን የሚገዛው በመጥፋት በውጤቱ ተፈላጊ እየሆነ መጣ። ተፈላጊ ኢትዮጵያን ከዚህ በፊት ሲከሱ የነበሩ ሰዎች ለካን እንደማፍረስ ፈልገው ነው። አማራውን ሲከሱ የነበሩ ኃይሎች ለካን ያለፋበትን ከተማ ሊውጥ ነው፣ አሁን ነው የገባን ምናምን ያለው ሲዳማው ነው። ደቡብ ውስጥ ያለው ሸንሽነው ሲግተው የነበረ የጥላቻ ትርክት ተገለጠለት። ከውድቀቱ እድሎች ቀነሱ። በመረጃ በሁኔታ የአማራ ፎቢያ የትርክት ማዛባት ያስፈለገበትን ዋነኛ ምክንያት በአዳራሹ ውስጥ ተገለጠለት። ሌላው ከመገለጥ ያገኘው ውጤት ነው። አንዱ ከመደራጀት ያገኘው ውጤት ወደ መንግስታዊ ቁመና እየመጣ ነው። ከሌላው ኃይል ጋር ተሰባስቦ ከኦህዴድ መገለጥ የመጣለት ውጤት ግን ወደ ማሸነፍ እየሄደ ነው። ሐሳብ እየሸጠ ነው። መገለጥ ከአጠቃላይ ውጤት ግን ተፈላጊነት አንደኛ ሆኖ ሊመጣ የሚችልና ሀገሪቱ እዚህ ሊቅ ላይ ብትወድቅ አዲስ አበባ የኔ ናት አይልም፣ የሁላችንም ናት ይላል። ኦሮሞም መብት አለው ብሎ መብቱን ሳይሆን የሚቀማው መብቱን ነው የሚሰጠው። አንደኛ ዜጋ አማራው ሁን አይልም። የለም ታግያለሁ የሚለው አማራ አንደኛ ሆኜ ልውጣ ብሎ በህገ መንግስት ጻፍልኝ የለም። ሚሊየንስ ወጣት እየሞተ ሚሊየንስ ወጣት ኦህዴድ ድንጋይ ወርውሮ ነው የመጣው። እኛ በድንጋይ ነው ስርዓት የለወጥን ነው የሚለው። ጠበንጃ ዲሽቃ ይዞ የሚመጣው ኃይል ትግሉን ይጨርሰዋል። ትግሉን ሲጨርሰው ግን የሚጨርሰው ቅድም ባልኳቸው በአጠቃላይ ውጤት ነው። ከጉልበት ከአደረጃጀት ከሌሎች ጋር ያለው ትብብር ብቻ ሳይሆን ከኦህዴድ አጠቃላይ ውድቀት አጠቃላይ ትርፍ ተቀብሏል። ትርፉን ተቀበለ። አፋብን መግለጫ ሰጥቷል። በአዲስ አበባ ጉዳይ ላይ ቀይ መስመር ነው ብሎ ማለት ነው። ቀይ መስመር ነው፣ እየመጣው ነው፣ መንገድ ላይ ነኝ፣ አንላቀቅም የሚል መልስ ያለው ቆንጠጥ የሚያደርግ መግለጫ ሰጥቷል። እኔ ጋራዋለሁ መግለጫው ራሱ ህግ ነው። በህገ ልቦናችን ምን ይዘው ህግ ነው። ይህ አመለካከት ሲመጣ የጽናት ቤተሰብ እያሸነፈ ማን ነው የመጣው የሚለው ሽመልስ ተሳሳተ ብዬ አላስብም። ትክክል ነው ያለው። ይህንን አደባባይ ላይ መመስከሩ ግን የሚያስገው ክሽፈቱና ውድቀቱን የሚያሳይ ነው። ኢትዮ ፋክት ነው የዘገበው። ገብታችሁ ስሙ። አማራው ተነሳ፣ መጣ፣ እንደገና ተነስቷል። ካለመቻሉ ውድቀት ሌላው ሊቅ ተነሳ፣ ተፈለገ። ስለዚህ አገሪቱ አሁን የህልውና አደጋ ውስጥ ገባች። ከዚህ በፊት የአማራው የትግል የህልውና አደጋ ነው፣ ሌሎቹም አማራውን መደገፍ አለባችሁ፣ በተለይ ሌላው ማህበረሰብ ሊቁ ብለን ስንጠይቅ የነበረው ከአማራው የህልውና መጥፋት አደጋ በኋላ ኦህዴድ ይበላቸዋል። ይህን ነበረ ስናገር የነበረው። ኦህዴድ ለምንድን ነው የሚበላቸው? ይህንን ፕሮጀክት ማስፈጸም ስላለበት በአጠቃላይ በሀገረ መንግስቱ ላይ ያለ አንደኝነት ለሺህ ዓመት ነው የሚለው። ይህ አንደኝነት ለሺህ ዓመት በሰው አስተሳሰብ ማን ይቀበለዋል? ጣሊያንን ያሸነፈ ትውልድ እና የጀርባ ታሪክ ያለው ህዝብ ኦህዴድ በገዛ ሀገሩ ላይ ጣሊያን ሆኖ ቋንቋ አንደኛ ሆኖ
ድልድይና እንትን ምንድነው ስሙ የምገባ ማዕከል እሰራልሃለሁ፣ መናፈሻ አዘጋጅልሃለሁ፣ ፋብሪካ የለኝም፣ የምግብ ማዕከል ነው ያለኝ፣ ሀገሩ ግን የኔ ነው የሚል አስተሳሰብ ማለት ነው። ሌላ ሁሉ ድሃ ሆኖ እሱ ድግስ እየደገሰ ሌላው እኔ ቢጤ ሆኖ ሳህን እየያዘ የእሱን እንጀራ እየበላ ግብር መሰብሰብ ማለት ነው። የመሬቱ ባለቤት ኦህዴድ ነው። ይህንን የሚያስብ ሊቅ ባይወድቅ ይገርመኛል። ውድቀቱ ግን መንግስት ሆኖ ነው የወደቀው። መንግስት ሆኖ ስልጣን ይዞ እንዲወድቅ ደግሞ ያደረጉን ፕሮፌሰር መስፍን የተባሉ የምክክር ኮሚሽን ያቋቋማቸው ተቋም በአፈጻጸም ኦህዴድ አዲስ አበባ የሚጠቀልልበት ተቋም ነው። እሳቸውም የተፈጠሩት ለዚህ አስተሳሰብ ነው። ውጤቱ ግን እሳቸውንም አስደነገጠ። ተቋሙን ተከፋፈለ። በውጤት ደረጃ ብልጽግና ተከፋፈለ። ኦህዴድ አደገኛ ግርግር ውስጥ ገባ። ሀገረ መንግስቱም አደገኛ አጣብቂኝ ውስጥ ገባ። ከዚህ በኋላ ይሄ ቡድን በአስተሳሰብ ተሸንፏል። ስልጣን ይይዛል አይዝም የሚለው በኮቴሽን እናስቀምጠው። እኔ በእርግጠኝነት የምናገራቸው ብዙ ሴናሪዎች አሉ። አብቅቶለታል ነው የምላቸው። በህገ ልቦና ብልጽግና ውስጥ ኦህዴድ ከስልጣን መነሳት አለበት የሚል የእያንዳንዱ ሊቅ ስምምነት ነው። ከኦህዴድ ውጭ ቀመሩ ምንድን ነው የሚለው ግን በምን አይነት ቀመር ይመጣሉ የሚለው ነገ ጠዋት እናየዋለን። ይሄ አስተሳሰብ በጸጥታ መዋቅር ውስጥ ይገባል ብለን ተናግረናል። ገባ። ቅድም ያነበብኩላችሁ ሰራዊቱ ተከፋፈለ። ለማን ነው የምንዋጋው? ስልጣን የሰጣቸው የተቃዋሚ ኃይሎች ምናምን የሚባሉት እነሱም በቃኛው አፈነገጡ። አብን አፈነገጠ። ሲያፈነግጥ ከዚህ በኋላ ካቢኔ መቼም አይሆንም ተመልሶ አይደለም። አብይ አህመድ ግን ምድብ የሰጣቸው ሆን ብለው ነበር። ምርጫውን ሁሉ ዘጋውና የመደባቸው አፋቸውን ለመዝጋት ነው። ግን አፋቸውን ለመዝጋት የሚያስችል ቁመና አይደለም የአዲስ አበባ ጥያቄ። ዘርበል የሚል መልስ ሰጡት። አሰላልፉ እየተቀየረ መጣ። ሰራዊት ውስጥ ያለው መበታተን መጣ። ኦህዴድ ብቻውን የቀረ መጣ። ሽመልስ አብዲሳ አማራው መጣ የሚል ለቅሶ እያለቀሰ መጣ ነው የምንላችሁ። ዝም ብለን መጣ። ይሄ ኃይል ሲመጣ ወዴት ሄደ? ኦህዴድ ወደምታዩት ሄደ ማለት ነው። ይሄ ሰው ማን ይባላል? እንግዲህ ዘላለም መንግስትን የተካው ሌተናል ጄኔራል ጥጋቡ ይልማ የሚባል ከሰላም ማስከበር አመጡትና አማራ ክልል ላይ ወታደራዊ እንቅስቃሴውን የበለጠ ለማጠናከር አማራውን በወታደር መጠበቅ አለብኝ ብሎ አብይ አህመድ ስልጣኑ ሁሉ ከእጁ እንደወጣ ሲገባው አማራው ከሚመጣ ወደ ወታደራዊ የሲቪል አስተዳደሩን በሙሉ ነጥቄው ሀገሩን በመንግስቱ ኃይለማርያም ቋንቋ ደግሞ ትንሽ ልግዛ የሚል እሳቤ ይዞ መጣ ማለት ነው። ከእጁ ወጣ። ምክክር ወጣ። ምርጫ ወጣ። የኦህዴድ ማኒፌስቶ ተቃጠለ። መደመር መሳቂያ ሆነ። ኦህዴድ በአጠቃላይ በሀገረ መንግስቱ ላይ የማይፈለግ የሊቅ ስብስብ ሆኖ መጣ። የማይፈለግ ነው ብላችሁ የማይገዛ። ይሄ ቡድን ከዚህ በኋላ ከፍተኛ ስብራት ውስጥ ገብቷል። ከዚህ ስብራት የሚወጣበት እድሉ ተሸንፎ ማሸነፍ ብቻ ነው። ሌላ እድል የለውም። ማሸነፍ አይችልም። በእርግጠኝነት ነው የምነግራችሁ። ህዝቡ በቃ ተፋው። ሲተፋው የራሱ ተቋም ነው የተፋው። ከዚህ በኋላ አክቲቭ በሲቪል ሰርቫንት ምናምን የጸጥታ መዋቅር የምትለው ሁሉ የጊዜ ጉዳይ ነው የሚጠብቀው እንጂ ድንጋይ ይዞ የሚወጣው እሱ ድንጋይ ነው የምላችሁ። ኦህዴድ ተቋሚውን ግማሽ መንገድ የሚያግዘው እሱ። እንደውም ጽናትን የሚከታተሉት አሁን አብዛኛው ብልጽግናም ሊሆን ይችላል። በቃ ተስፋ ቆርጠዋል። ይሄ ቡድን መውደቅ አለበት የሚል እሳቤ ውስጥ ገብቷል። ስለዚህ ይሄ ቡድን ያለው ብቸኛ ምርጫ ባትፈልጉኝም እኔ ፈልጋቸዋለሁ የሚል ማለት ነው። ባትፈልጉኝም እኔ ግን እገዛቸዋለሁ፣ ስቀታዬ እስኪወጣ ድረስ እገዛቸዋለሁ። ስለዚህ አዲስ አበባንም በወታደር እገዛለሁ፣ አማራውንም በጥጋቡ ይልማ እገዛለሁ። ኦሮሚያ ላይ ማን ነው የሚመደበው የሚለው ነገ ጠዋት እናየዋለን። ትግራይ ላይ ግን መሄድ አይችልም፣ ልኩን አግኝቷል። አዲስ አበባ እንመጣለን ብለውታል።
እዛ ውስጥ ገብቷል ኦህዴድ። ላስረዳችሁ የሚፈልገው አሁን ያለበትን ቁመና ነው። እዚህ ውስጥ የገባ ኦህዴድ ከዚህ በኋላ ከዚህ መውጣት ይችላል? አይችልም። ከዚህ ወጥቶ መንግስት መመስረት ይችላል? አይችልም። ከጉድጓድ ወጥቶ ሰው መሆን ይችላል ወይ አብይ አህመድ? አይችልም። ከዚህ በኋላ አይችልም። የፖለቲካ ቋንቋ የሚገባው ሰው አይችልም። የሚታመን አይደለም። እዛ ውስጥም ራሱ አሰላለፉ በጥርጣሬና በተገማች እንቅስቃሴ ነው የሚታየው። ትልቁ ድል ግን ይህንን ቡድን የገለጠውና መግለጥ ብቻ የለም፣ ትዕቢቱንም ሊያስተነፍሰው የሚችል ኃይል ከሱ ቁመና እኩል የደራጀ ኃይል መንግስት ሆኖ ታጥቆ ድሮን ይዞ ዙ 23 ይዞ እየመጣ ነው። ይሄ ኃይል ተጣምሮ የሚመጣ ኃይል አለ። ኦህዴድ ቢፈርስ እንኳን በፍጥነት የሚቀበለው ኃይል ተፈጥሯል። እየፈረሰ ነው፣ ግን በፍጥነት የሚቀበለው እሱ ባይኖር ስጋት ውስጥ እንገባ ነበር። አሁን አንሰጋ። የምንሰጋበት አወዳደቁ ልክ እንደ ኦህዴድ ሌላው ሊቅ እንዳይሳሳት ነው። በተለይ አማራው በተመሳሳይ ኦህዴድ ስልጣን ይዞ ስለወደቀ እያሸነፈን ነው የሚለው ኃይል እንዳይሸነፍ አወዳደቁን ማሳመር የግድ ያስፈልጋል። ትግሉ ከዚህ ቡድን ጋር ነው፣ ከዚህ ሊግ ጋር ነው የሚለው ናሬቲቭ በደንብ መሰራት አለበት። በዚህ ደረጃ ያለ ቡድን አሁን ወደ ወታደራዊ እንቅስቃሴ ሲመጣ ጥጋቡ ይልማ አብይ አህመድ ያድነዋል ወይ ካልን አያድነው። ዘላለም መንግስቴን መተካት ይችላል። ከዘላለም መንግስቴ በኋላ ጥጋቡ ተተክቷል። ከጥጋቡ በኋላ ግን ማን ነው የሚተካው ብለህ ጋሽ ጥጋቡን ብትጠይቃቸው ያው ባሌን ውስጥ ያደገ ሰው ምናልባት ላይገባው ይችላል። ባጭሩ ግን እኚህም ሰው የጥምዶ የህብረቱ የአንድነቱ ስልታዊ ወዳጅ ሆነው ሊመጡ እንደሚችሉ ግልጽ ነው። ካበቃ ቡድን ጋር አብሮ የሚሰለፍ አይደለም። እያበቃ ስለሆነ ሰራዊቱ እየፈረሰ ከሆነ ጥጋቡ የማይፈርስበት ምክንያት የለም። የጽናት ቤተሰብ። ስለዚህ ወደዛ ሂደት ውስጥ እየገባን ነው ስላችሁ በማስረጃ ነው። እነዚህ ኃይሎች በዚህ ሁኔታ ውስጥ ሲገቡ አሁን ወደ አሸናፊነት የሚመጣው ኃይል ማን ነው የሚለው እየታወቀ መጥቷል። የጽናት ቤተሰብ ዛሬ ትልቅ ውይይት ነው እያደረኩ ያለሁት። አጋጣሚ እያስረዘምኩት መጣሁ። ውይይቱ እንዳላቋረጥባቸው ይሄ ሽመልስ እንዳለው እያሸነፈ መጣ ሲል ትክክል ነው። እያሸነፈ መጥቷል። በአስተሳሰብም እያሸነፈ መጥቷል። በወታደራዊ ጉልበት እያሸነፈ መጥቷል። በመዋቅር እያሸነፈ መጥቷል። ብልጽግና ውስጥ ያለውን አሰላለፍ አዛብቶ በመግዛት እያሸነፈ መጥቷል። ስለዚህ ያለ ብቸኛ ምርጫ አንድ ነው። ስልጣን ለቀ የሽግግር መንግስት መሰረታለህ መሰረትም መውጫ መንገዴ ስቀታ ከሚወጣ ይልቅ ስቀታ ማስረዘም የሚቻለው በወታደራዊ እንቅስቃሴ ነው። ጥጋቡ ይልማ አብይን አያድነው። እሱም መዳን አይችልም። መዳን የሚችለው መሸነፍን አምነህ ማሸነፍ የምትችልበት እድል መፍጠር፣ ህዝቡም ለማዳን መሸነፍ ነው። እኔ በዚህ ደረጃ ፕሮፌሰር እስቄል እዚህ ውስጥ እኔን አታስገቡኝ ያሉት እኔ ማለት የፖለቲካዊ ቋንቋ ግልጽ ነው፣ ይገባዋሉ እያስባሉ። አታስገቡ። ይሄ አመለካከት ትክክል አይደለም። የሚጥል አመለካከት ነው። ገፊ አመለካከት ነው። የአዲስ አበባ ህዝብ እኮ ባለቤቱ አዲስ አበባ ነው። ምንድን ነው የተለየ የመብት ጠያቂነት ምናምን የሚል ጥያቄ ሶሻል ሚዲያ ላይ እያየሁ ነው። ይሄ ጥያቄ ሽመልስ አብዲሳ አይቀበለውም። የሚቀበሉት ሰዎች ግን በአስተሳሰብ አሸናፊ ናቸው። በአስተሳሰብ ነው የምነግራቸው። ቢያንስ እኔን አታስገቡኝ የሚሉ ኃይሎች ትክክለኛ ሀሳብ ነው። ነገ ጠዋትም አሸናፊ የሚያደርግ ሀሳብ ነው። ኦሮሞን ለመጨቆን የሚፈልግ ስርዓት አይመጣም። የተለየ ብሔር አንደኛ ለማድረግም የሚመጣ ስርዓት የለም። ሁሉንም አሸናፊ የሚያደርግ አሸናፊ ስርዓት ግን ሁሉም በዜግነት የሚያገኘው ከዜግነት ብቻ ሳይሆን ከትክክለኛ ውክልና የሚያገኘው የሀብት፣ የሪሶርስ፣ የስልጣን፣ የትርክትም፣ የአስተሳሰብም አንድነት
በኢትዮጵያ ውስጥ እያመጣ ያለው ማን ነው? ባለፉት 40 ዓመታት ውስጥ ወደዚህ ስንመጣ የገፉት አህዳዊ አስተሳሰብ ዛሬ አሸንፎ መጥቷል። ፌዴራሊስቱ የተባለው ኃይል ራሱ ያፈረሰው ፌዴራሊስት ነው። ጦር የመዘዘበት ፌዴራሊስት ነው። መደመር ብሎ የመጣው ይሄ ናሽናሊዝም ደግሞ በኦሮሞ ፖለቲካ ውስጥ በተለይ በኦህዴድ ውስጥ የመጣው ፍልስፍናውን በልቶ የጨረሰው ይሄ ቡድን አሁን እሱ ራሱ ስልጣን ላይ ያለ ፈረሰ። ሲፈርስ ማን ተፈለገ ነው ነጥቡ። አህዳውያን ተፈለገ። ያ መጽሐፍ የተጻፈበት ኃይል ተፈልጓል፣ ተሽጧል። ከዚህ በኋላ ማንም ሰው ሊመልሰው አይችልም። ማንም ሰው ምድራዊ ኃይል ሊመልሰው አይችልም። እኔ በእርግጠኝነት ነው የምናገረው። ስለዚህ ኦህዴድ ወዴት እየሄደ ነው? ወደ ውልደቱ ሲሄድ ወደ ሞት ነው የሚሄደው። የአንድነት ኃይሉ ህብረት ያስፈልገናል፣ ስብራቶቻችን የሚለው ሳይሆን አንድነታችንን ወደኋላ መሰብሰብ አለብን የሚል ሊቅ እያሸነፈ መጥቷል። ተሽጧል። ትብብር አግኝቷል። ከቁስልና ካደረ ችግሮች ሁሉም ተምሯል። ነገ ጠዋት የሚያሸንፈው ኃይል የትኛው እንደሆነ ሁሉም ሰው እየተግባባ መጥቷል። ወዴት እየሄድን ነው? አሁን ወዴት እየመጣ ነው? ወደ አሸናፊነት እየመጣ ነው። ኦህዴድ ሁለት ምርጫ አለው። ቅድም ብያቸዋለሁ። አንደኛው ከሌላው ኃይል ጋር ቢያንስ ስቀታይ ሳይወጣ በፊት በሀገሩ ላይ ብቻዬን ከዚህ በኋላ መወሰን አልችልም፣ ብቻዬንም ባለቤት ነኝ ማለት አልችልም፣ አዲስ አበባ ምናምን የሚል ስግብግብ አመለካከትም አዋጭ አይደለም፣ በህገ መንግስት አዲስ ሽግግር መፍጠር አለብኝ የሚል አንድ የመውጫ መንገድ። ሁለተኛ የመውጫ መንገዱ ግን ወደ ውልደቱ መሄድ ነው። ወደ ልጅነቱ ይሄዳል ወይንስ ይህንን ሁለተኛውን ሀሳብ የመውጫ ሀሳብ ይቀበላል የሚለው ግን እኔ ለጽናት ሚዲያ ሀሳቡን ልትወና እናንተ ተወያዩበት፣ ቅድም በመጣሁበት መንገድ። እኔ ግን የምገምተው መስላችሁ ኦህዴድ በውጤት ደረጃ ምን ሊያስከትል እንደሚችል ሊቁ አልገመገመም። ሰሞኑን አሃዱ ላይ ገብታችሁ ተመልከቱ። ብርሃኑ ለንጀሶ የሚባል ሰው የአብይ አህመድ አማካሪ ምን አለ መሰላችሁ? እኛ መጀመሪያ ያሰብነውን እሳቤ አለ እሱን እሳቤ ይዘን ስንገባ አለ የገጠመን ግን እችን ፓርቲ ስማቶች ሌላ ሆኖ ጠበቀን አለ። ልብ በሉ፣ ይሄ ሰው ነው አብይን የሚያማክረው። ያሰቡት የፖለቲካ ስሌትን ተመልከቱት። ምን አስበው ነው የመጡት? በዚህ ጉዳይ ላይ ሁሉንም ዘግተነዋል። አድርባዩንም ዘግተነዋል። ስልጣን ሰጥተነዋል። ምርጫ የሚባል የለም። ምድብተኛ አስገብተናል። መሬት ሰጥተናቸዋል። በተመሳሳይ ገንዘብ ሰጥተናቸዋል። በወንጀል የሚጠየቀውንም ዝም ብለን ፋይሉን መዝገቡን ብቻ ሳየ ነው እንጂ እንደማይጠየቅ ነግረነዋል። የከተማውን ነዋሪ አፈናቅለን ጨርሰናል። ከዚህ በኋላ ማንም ሰው የሚገዳደረን የለም። አዳራሽ ውስጥ ገብተን በቀላሉ እናስወስናለን። ጠመንጃውም ደህንነቱም ምናምን የኛ ነው ብሎ ነው ያሰቡት። ይህንን ሀሳብ ይዘን ስንገባ ነው የሚለው። በደንብ ከገባ ይሄ ጠቅላይ ሚኒስትሩ አማካሪ ነው። ይሄ ሀሳብ ሳይሆን የጠበቀን አደገኛ ተቃውሞ ነው። ይሄ ነው ምሁር የሚባለው ማለት ነው። አደገኛ ተቃውሞ ሲገጥመን በዚህ ደረጃ አልጠበቅንም እና ወደኋላ ማሰብ ጀምረናል። ይሄ ማለት ነው ኦህዴድ ስልጣን ሀገር ተሰጠውና ሀገሩን ማፍረስ ማንም ሳይቃወምኝም ብሎ ነው የሚያስብ። መጨረሻ ላይ ተቃውሞ ወደ አደጋ ውስጥ ሲገባ አደጋው ህልውናውን ሲያጨልም የመጨረሻው ምርጫው ምንድን ነው? ተስፋ ከመቁረጥ ከመሰበር የሚመጣ ፖለቲካ ተሸናፊነት ሁሉም ወደሚያሳትፍ ሽግግር ነው የሚወስደን። ከዚህ በኋላ ሁሉንም አደጋ ውስጥ ከቶ ኦህዴድን ግን በተለየ መልኩ ነበረ የሚል በኢትዮጵያ ታሪክ ላይ ወደሚፈጽመው ትንተና ነው የሚገባው ለሚለው ተወያዩበት። እኔ ግን የትንቢት ያለው የምናገረው ዛሬ ይሄንን አመለካከት ነው የሚቀበለው። ይሄንን አመለካከት አስገድዶ ይቀበላል። ተስፋ ከመቁረጥ የመጣ ብያኔ መውጣት አለብኝ የሚል
እሳቤ ይዞ በአጭር ጊዜ ሲመጣ አዲስ አበባ ላይ ትሰሙታላችሁ፣ ይበይንበታል። በይኖ ከዛ በኋላ ሊፈጠር የሚችለው ሁኔታ አናውቅም፣ መገመት አይቻልም። ወደዚህ ሂደት ውስጥ እንደሚገባ ግን እኔ እርግጠኛ ነኝ። እርግጠኛ ያልሆናችሁ ሰዎች ከተሳሳትኩኝ ይቅርታ ጠይቃለሁ። እርግጠኛ የሆኑ ሰዎች ግን ማሳያውን እየነገሩ ነው ያሉት ከዛው ከአካባቢው ነው፣ ከዛው ከአዲስ አበባ ነው። ማሳያውን ያሳያቸው። በዚህ ጉዳይ ላይ አትጠራጠር ነው የሚሉን። ተወስዶባቸዋል። ካውንተር ባላንስ ሊያደርግ የሚችል አማራጭ ይዘው መቅረባቸው በጣም አስፈላጊና አዋጭ ነበር። ያን በምንም አይነት እንደ ኢሹ እንኳን የተነሳበት የውይይት አጀንዳ ሆኖ የቀረበበት አግባብ የለም። የታሪክ ተወቃሾች ናቸው ማለት ነው። በእኔ እይታ ይሄ ታሪክ ምንም ጥያቄ የለውም ተጽፎ ያለ የተሰነደ የሀገር ውስጥ የጥናት ባለሙያዎች ብቻ ሳይሆን የውጭ አርኪኦሎጂስቶችም በጥናት ደረጃ አስደግፈው የበረራን ታሪክ የአዲስ አበባን ታሪክ ከመሰረቱ በዚህ ደረጃ በጥናት አስደግፈው ካቀረቡልህ ያን ታሪክ አንተ ምንም ታሪክ እንደሌለ ሆነ መቅረብ በጣም አሳፋሪ ነው። ታሪክም ይወቅሳል። ይህን የታሪክ አድቫንቴጃቸውን አሳልፈው ሰጥተዋል። ነገር ግን ያም ሆኖ ቢዘገይም ዘግይቶም ቢሆን በአማራ ብልጽግና በኩል ነጥቡን በትክክል የመረዳት እና በጽንፈኛው የኦሮሞ ብልጽግና በኩል ደግሞ ምን አይነት አጀንዳና ፍላጎቶች፣ ግል ተኮር የሆኑ ጥቅሞች በነዛ ላይ ተመስርቶ ክልሉን ብቻ ተጠቃሚ ሊያደርግ የሚችል አማራጭ፣ ራሳቸውን ብቻ ተጠቃሚ የሚያደርጋቸውን አማራጭ ይዘው እንደቀረቡ ማንም አሁን ላይ እነሱን በግልጽ መመልከት ይችላል። እርቃናቸውን የቆሙት ማለት ይችላል። አሁን የብልጽግና ፓርቲ ዋናነት የሚዘወረው በኦሮሞ ብልጽግና ነው። የኦሮሞ ብልጽግና ትክክለኛው መልኩ ምን ይመስላል የሚለውን በመረዳታቸው ምክንያት ዘግይቶም ቢሆን አሁን ላይ ቀላል የማይባል ራሳቸውን ማዕከል ያደረገ ቀሪውን የኢትዮጵያ ሕዝብን ድጋፍ ያገኘ አቋም ይዘዋል። በአማራ ብልጽግና አመራሮችን በኩል የምታየው አሁን በአብን አመራሮች በተለይ ደግሞ ወደ ብልጽግና ውስጥ ገብተው አብረው ከብልጽግና ጋር ሲሰሩ የነበሩ አመራሮችን በአንዳንድ ቃለ መጠይቆች በግልጽ እንደምትመለከተው በትክክል የኦሮሞ ብልጽግና ምን ያክል የጽንፈኝነት አካሄድን ይዞ የጽንፈኝነትን እንቅስቃሴ አንግቦ እየተንቀሳቀሰ እንደሆነ አሁን በግልጽ መመልከት ተችሏል። ነን ኦሮሞ ከኦሮሞ ውጭ ያለው አሁን የምክክር ኮሚሽኑ ተሳታፊዎች በአማራ በኩል በተወሰደው አቋም ላይ ነው ድጋፍ ያላቸው። ምክንያቱም አገርን ሊያጸና የሚችል ቀጣይ አብሮነትን፣ አብሮ መኖርን፣ አብሮ መቀጠልን ሊያመጣ የሚችለው የጋራ የሚለው የጋራ ተጠቃሚነት፣ የጋራ ማንነት የሚለው አጀንዳ ነው። ይህን ነው ደግፈው የቆሙ ያሉት። ብልጽግናን እርቃኑን ያስቀረበትና አማራ ብልጽግናም ደግሞ ከተኛበት እንቅልፍ የተቀሰቀሰበት ሁኔታ እንዳለ ዘግይቶም ቢሆን ማለት ነው። እዚሽ ጋር ነጥብ ላይ ስላለኝ ነኝ። የኔ ጥያቄ ምንድነች? እዚሽ ጋር እነዚህ ሰዎች ባለፉት 8 ዓመታት 3 ነጥቦችን ልንገር። አንደኛው የጦርነት ፖሊሲ በተለይ አማራ ክልል ገብተው ሲቪሊያንንም የታጠቀውንም አጠቃላይ የሚጨፈጭፉበት የህዝባዊ እልቂት ዋነኛ ስልታዊ ፕሮጀክታቸው ከስብራትና ከጠላት የታሪክ ቁስል የሚመጣ ሂሳብ ማወራረድ እንደሆነ ፖለቲካ ለሚገባቸው ሰዎች በስፋት ሲያስረዱ ቆይቷል። አንዱ እሱ ነው። ሁለተኛ በአዲስ አበባ ጉዳይ ላይ ዲሞግራፊውን ለመቀየር ስልታዊ የሆነ የኮሪደር ልማት በሚል በተለይ ደግሞ የተጠና የአካባቢ ያሰፋፈር የጂኦግራፊ እንደዚሁም ደግሞ የጥንታዊ የታሪክ መገለጫዎችን ማዕከል ያደረገ ፈረሳዎችን ሲያደርጉ ቆይተዋል እና እነዚህ ሲስተሞች ሲስተማቲክ የሆነ ጠቅላይነታቸውን እና ከዚህ ከጦርነት ጋር በተያያዘም ይሄ ጦርነት ሳይቆም በዚህ የምክክር ዲያሎግ አጀንዳችን እናስፈጽማለን የሚሉበት ሩጫን ለሚገመግም ሰው እንዴት እነዚህ ሰዎች ከነዚህ ሰዎች ጋር 8 ዓመት ሙሉ አብረው እየሰሩ ማወቅ እንዴት አልቻሉም ብሎ ለሚጠይቅ ሰው
የአቅም ማነስ ስላለባቸው ነው፣ ደካሞች ናቸው ምናምን ብሎ የሚያስቀምጥ ሰዎች አሉ። እዚህ ላይ አንተ አትስማማም? በእርግጥ በዚህ ጉዳይ ላይ አንድ ማለት የምፈልገው ነገር በተለይ ሌሎች የብልጽግና ክንፎች በተለይ የአማራ ብልጽግና በግልጽ ስትመለከተው በሌላ የውስጥ አጀንዳዎች ጉዳይ ቢዚ እንዲሆኑ ተደርገዋል። ቢሆንስ የኦሮሞማ ፕሮጀክት ፌዝ ባይ ፌዝ የብልጽግናው መንግስት ስልጣን ከያዘ በኋላ ፍሮም ዴይ ዋን ጀምሮ የኦሮሞማ ፕሮጀክት በተግባር ላይ እየተተገበረ እየተሰራበት የመጣ ነው። አካሄዳቸውን በግልጽ ስትመለከተው የኦሮሞማ ፕሮጀክትን ለማስፈጸም ሰነድ ተዘጋጅቶ ሰነዱ መሬት ላይ ለማውረድ ፌዝ ባይ ፌዝ የመጡበት ሁኔታ እንደምትመለከተው። ለምሳሌ በቀላል ኤግዛምፕል ለማስረዳት አንድ ትልቅ ባህር ላይ ውቅያኖስ ላይ የውሃ ጠብታን ከላይ ወደ ታች ጠብ ብታደርግ ፍሮም ሴንተር ቱ ፔሪፌሪ ኤክስፓንድ የሚያደርግ ዌቭን ነው የምትመለከተው። የኦሮሞማ ፕሮጀክት አካሄድ ግን ፍሮም ፔሪፌሪ ቱ ሴንተር ነው። ምን ማለት ነው ይሄ ስትል ፌዝ ዋን ላይ ከታች ፐሪፈሪ ማለት ምን ማለት ነው? ገጠራማ አካባቢ የሚኖረው በኦሮሚያ ክልል ማለት ነው። ገጠራማ አካባቢ የሚኖረው ነን ኦሮሞ የማጽዳት ኢትኒክ ክሊንሲንግ ነው የተፈጸመው። መጀመሪያ ብልጽግና ወደ ስልጣን እንደመጣ ያየነውም ይሄን ነው። በተለያየ ቦታ የነን ኦሮሞ ስፔሲፊካሊ ደግሞ የአማራ ተወላጆች ላይ የደረሰውን ጭፍጨፋ፣ ግድያ ማንም በቀላሉ መመልከት ይቻላል። ግን የረጅም ጊዜ ፕሮጀክት ፌዝ ዋን ነው። ኔክስት ደግሞ ፌዝ ቱ ላይ መለስተኛ የሚባሉ ከተሞች ላይ በተለይ የሃጫሉ ሁንዴሳ ሞት እንኳን ብታስታውስ እንደነዚህ አይነት ግድያዎችን ሽፋን በመጠቀም መለስተኛ ከተሞችን ከነን ኦሮሞ የማጽዳት ስራዎች ተሰርተዋል። በፌዝ ቱ የኦሮሞ ፕሮጀክት ላይ ፌዝ ስሪ ላይ እንደምትመለከተው ወደ ሴንተር እየተጠጋ ሲመጣ ቅድም እንዳልኩ ሪቨርሳል የሆነ ፖሊሲ ነው ሲከተል የነበረው የኦሮሞ ፕሮጀክቱ። ፌዝ ስሪ ላይ በአዲስ አበባ ዙሪያ የሸገር ከተማን ወይም ቀለበት በመስራት አዲስ አበባን ከበባ የማድረግ ስራ ከመስራታቸው በፊት በአዲስ አበባ ዙሪያ ያሉ ነን ኦሮሞዎችን በተለያየ ምክንያት እንዴት ተፈናቃይ እንዳደረጓቸው፣ እንዴት ንብረታቸውን እንዳወደሙባቸው፣ እንዴት ዘረፋ እንደተፈጸሙባቸው ሁላችንም የምናስታውሰው ነው።